ሰሞኑን ምን አዲስ አለ? ምክክሩ ሞቅ ሞቅ ብሎ ቀጥሏል። አዲስ አበባና ድሬዳዋ ጣፈንታቸው በሰፊው እየተዶለተ ነው። ባንዲራችን ቀለሙ እንዲቀየር አለያ በቀለማቱ መሃል ያለው አርማ እንዲለወጥ ንግግር ተይዟል። እርሶ እንደ አንድ ኢትዮጵያ የባንዲራው መደብ ቀለሞች መቀየር ይደግፉታል ወይስ ይቃወሙታል? በባንዲራው መደብ ላይ ያለው አርማስ ቢቀየር ደስ ይሎታል ወይስ ባለበት ይቀጥል? እስቲ ሐሳቡን በኮሜንት ላይ ጻፉልን። ሰላም ጤና ይስጥልን ውድ የፈታ ዴይሊ ቤተኞች፣ ይህ ዘወትር ረቡዕ ወደ እናንተ የሚደርሰው የሰሞኑን አዲስ መሰናዷችን ነው። ዛሬ ከሰሞኑ መነጋገሪያ የሆኑ ጥቂት ጉዳዮችን እንዳስሳለን። በምክክር ጉባኤው ላይ የተነሱ አነታራኪ ሐሳቦችን በስፋት እንዳስሳለን። አሜሪካና ኢትዮጵያ በወታደራዊ ጉዳዮች ላይ አብረው ለመስራት ስለመምከራቸውም የምንነግራቸዋለን። በመጨረሻም በሀገረ ስዊድን ስለተሰወሩ ኢትዮጵያዊ ታዳጊዎች ጉዳይ መረጃዎችን እናቀብላቸዋለን። አብራችሁን ቆዩ። በመሃል ሲኤምሲ አፍሪካ ኮንቬንሽን ሴንተር ፊት ለፊት ዘመናዊ ኮምፓውንድ መኖሪያ መንደር ከድሪም ቢልደርስ ሪል ስቴት በ10% ቅድመ ክፍያ እስከ 50% የባንክ ብድር አመቻችተናል። ባለ 1 መኝታ በ73 ካሬ 720 ሺህ ብር ቅድመ ክፍያ፣ ባለ 2 መኝታ በ106 ካሬ 1 ሚሊዮን ብር ቅድመ ክፍያ፣ ባለ 3 መኝታ ከ136 ካሬ እስከ 192 ካሬ 1.3 ሚሊዮን ብር ቅድመ ክፍያ አዘጋጅተናል። በውስጡ ባለ 5 ኮከብ ሆቴል፣ መኪና ማቆሚያ፣ 4 ሊፍት፣ ስታንድ ባይ ጄኔሬተር፣ መዋኛ ገንዳ፣ የልጆች መጫወቻና 4000 ካሬ የዌልነስ ሴንተር አለው። 100% ለሚከፍሉ 30% ቅናሽ። አሁኑኑ ይደውሉ። ስልክ 0919134154 ድሪም ቢልደርስ ሪል ስቴት። ህልሞን እንገነባለን። አወዛጋቢ ጉዳዮች በምክክሩ። የኢትዮጵያ የዘመን አቆጣጠር እንዴት ይሁን? የአዲስ አበባና የድሬዳዋ ከተሞች ባለቤትነት ስለማን ይሰጥ? የክልሎች አወቃቀር እንዴት ይሁን እና የጸጥታ ተቋማት እንዴት ገለልተኛ ይሆኑ ለሚሉ ጥያቄዎች በአዲስ አበባ እየተካሄደ ባለው ምክክር ላይ የተሳተፉ ጉባኤተኞች የተለያዩ ምክረ ሐሳቦችን አስቀምጠዋል። የተቀመጡት ምክረ ሐሳቦች በጉባኤተኞች የጸደቁ ሳይሆኑ በሂደት ላይ ባለው ምክክር በንዑሳንና ጥቃቅን ቡድኖች ደረጃ ከተሳታፊዎች የቀረቡ አማራጭ ምክረ ሐሳቦች ናቸው ተብሏል። በዚህ መሰረት የኢትዮጵያ የዘመን አቆጣጠርን በተመለከተ የተለያዩ አማራጮች ቀርበዋል። በኢትዮጵያ የዘመን አቆጣጠር ውስጥ የሂጅራ ወይም የእስላማዊ ዘመን አቆጣጠር ይካተት፣ ዓመተ ምህረት የሚለው ይቅርና አሁን ያለው አቆጣጠር ይቀጥል፣ እንዲሁም ከእስልምናም ሆነ ከክርስትና ሃይማኖቶች ነፃ የሆነ የዘመን አቆጣጠር እንከተል የሚሉ ምክረ ሐሳቦች መቅረባቸውን ተሳታፊዎች ነግረውናል ሲሉ የተለያዩ መገናኛ ብዙሃን ዘግበዋል። የአዲስ አበባና የድሬዳዋን ባለቤትነት ጉዳይ በተመለከተም የተለያዩ አማራጮች ቀርበዋል። ከሲዳማ ክልል የመንግስት አካላት ተወካይ የሆኑት አቶ ደምሴ ደንግሶ አዲስ አበባን በተመለከተ አንዳንዶች ወደ ኦሮሚያ ትካለል፣ ሌሎች ደግሞ ራሷን ችላ ክልል ትሁን የሚሉ ምክረ ሐሳቦችን ማቅረባቸውን ተናግረዋል። አዲስ አበባ የሁሉም ብሔር ብሔረሰቦች ስለሆነችና የዓለም የዲፕሎማሲ ማዕከል በመሆኗ ተጠሪነቷ ለፌዴራል መንግስት ይሁን የሚል ምክረ ሐሳብ መቅረቡን ያነሱት ተሳታፊው ከተማዋ መሃል ኦሮሚያ ላይ ስለሆነች ወደ ኦሮሚያ ትካለል የሚሉ ሐሳቦችን መቅረባቸውን አስረድተዋል። የድሬዳዋ ከተማን ጉዳይ በተመለከተ ደግሞ ተጠሪነቷ በቀጥታ ለፌዴራል መንግስት እንዲሆንና የስልጣን ክፍፍሉን ፍትሐዊ እንዲሆን የሚል ምክረ ሐሳብ መቅረቡን የመንግስት ተወካዩ አቶ ደምሴ ጠቅሰዋል። የክልሎች አወቃቀር እንዲሁም የመንግስት አስተዳደር ስርዓትን በተመለከተም የተለያዩ አማራጮች ቀርበዋል። የጎጎት ለጉራጌ ፓርቲ ፕሬዝዳንት መሐመድ አብራር ኢትዮጵያ የፌዴራሊዝም ስርዓት መከተል አለባት የሚለው ሐሳብ እሳቸው በነበሩበት ቡድን የውይይት ወቅት የሚበዛው ተሳታፊ የተስማማበት ጉዳይ መሆኑን አስረድተዋል። ግን የትኛው የፌዴራሊዝም ስርዓት ይሁን በሚለው ላይ ብዙ አማራጮች የቀረቡበት እንደነበር አስታውሰዋል። በዚህም አንዳንዶች አሁን ያለው ስርዓት ይቀጥል፣ ቀሪዎቹ አሁን ያለው ተገምግሞ ጥገና ይደረግበት፣ ሌሎች ደግሞ አሁን ያለው የፌዴራል ስርዓት ሚዛናዊ አይደለም፣ የእርስ በእርስ ክፍፍሉንም አስፍቷል፣ ስለዚህ ክልሎች የሚደራጁበት መንገድ እንደገና ይከለስ የሚሉ ምክረ ሐሳቦችን መስጠታቸውን ተናግረዋል። ሌላው የፖለቲካ ፓርቲዎችን ወክለው መሳተፋቸውን የተናገሩት አቶ ነጻነት ጠባሰው የተባሉ ተሳታፊ እሳቸው ያሉበት ቡድን በመንግስት አደረጃጀትና ቅርጽ አጀንዳ ላይ እየተወያየ እንደሚገኝ አስታውሰዋል። አህዳዊ ስርዓት እንከተል፣ ክልላዊ ፓርቲዎች አይኑሩ፣ አሁን ያለው የክልል አወቃቀር ይቀጥል፣ ክልሎች በቋንቋ ሳይሆን ከአቀማመጣቸው ይመስረቱ እና ኢትዮጵያ አሁን ባለው ሳይሆን ሰሜን፣ ምዕራብ፣ ደቡብ፣ ምስራቅ እና መሃል በመባል ለአምስት ትከፈል የሚሉ አማራጮች መቅረባቸውን
ተሳታፊው ነግረውናል። የጸጥታ ተቋማት ገለልተኛ እንዲሆኑ ምክረ ሐሳብ ተሰጥቷል። በሰላም ግንባታ አጀንዳ ስር ከተወያዮች ውስጥ አንዱ የሆኑት አቶ አሳምነው ተሾመ ከአጼዎቹ ጀምሮ የጸጥታ ተቋማት ለአንድ ወገን ያደሉ መሆናቸውን አስረድተዋል። ይህ ችግር በደርግና በኢህአዴግ ዘመነ መንግስትም ስለቀጠለ ይህ እንዲቀር የጸጥታ ተቋማት የአንድ መንግስት አገልጋይ ሳይሆኑ የሀገር ሆኖ እንዲቀጥሉ ምክረ ሐሳብ ተሰጥቷል ብለዋል። ያን ማድረግ ሲቻል ስርዓት በተቀየረ ቁጥር የሚበተንና እንደ አዲስ የሚቋቋም የጸጥታ ተቋም እንዳይኖር ያደርጋል ብለዋል። የሚቆሙ ሐውልቶችና የአዲስ አበባ ከተማ የቦታዎች ስያሜን በተመለከተም ምክረ ሐሳብ ቀርቧል። መጠሪያቸው ሃይማኖታዊ ይዘት ያላቸው የአዲስ አበባ አካባቢዎች ሁሉን ይምሰሉ፣ እንዲሁም የሚቆሙ ሐውልቶች ጠባጫሪና አንድን ወገን ብቻ የሚወክሉ መሆን የለባቸውም የሚሉ ምክረ ሐሳቦች መቅረባቸውን የነገሩን ደግሞ አቶ ፈይሰል አብዱልአዚዝ ናቸው። በአገር አቀፍ ደረጃ ለሚቆሙ ሐውልቶች የህግ ማዕቀፍ እንዲወጣላቸውና የአገር ጀግና የሚል መጠሪያ ለሚሰጣቸው ኢትዮጵያውያን መስፈርት ይዘርጋ የሚሉ ምክረ ሐሳቦች ቀርበዋል። የሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ ዛሬ ለጋዜጠኞች በሰጡት መግለጫ አንዳንድ አካላት የቀረቡ ምክረ ሐሳቦችን የመጨረሻ ውሳኔ አድርገው የሚያቀርቡ እንዳሉና ይህም ስህተት መሆኑን አስገንዝበዋል። በአጀንዳዎች ላይ ውሳኔ ተደርሷል ተብሎ የሚሰራጨው መረጃ ሐሰት መሆኑን ያብራሩት ኮሚሽነሩ ለውሳኔ ሂደቱ ገና መሆኑን አመልክተዋል። በተያያዘ መረጃ ገዢው ብልጽግና ፓርቲ በሀገራዊ ምክክሩ ላይ አዲስ አበባና ድሬዳዋ ተጠሪነታቸው ለፌዴራሉ መንግስት ሆኖ እንዲቀጥል አቋም መያዙን ሰምቻለሁ ስትል የዘገበችው ዋዜማ ነች። አዲስ አበባ የኦሮሚያ ክልል አካል እንድትሆን በምክክሩ ላይ የቀረበውን አማራጭ የደገፉ አመራሮቹና አባላቱ አቋማቸውን ካልቀየሩ ከአመራርነት እስከ መነሳት የሚደርስ እርምጃ ሊጠብቃቸው እንደሚችል ፓርቲው ከተመካካሪ አባላቱ ጋር እሁድ ዕለት ባካሄደው ስብሰባ ላይ እንዳስጠነቀቀ ምንጮች ነግረውኛል ብላለች። ፓርቲው አሁን ካለው የፓርላማ መንግስታዊ አወቃቀር ስርዓት ይልቅ ፕሬዝዳንታዊ አወቃቀርን መደገፉን የጠቀሱት ምንጮች የሀገሪቱን ሰንደቅ ዓላማ የመደብ ቀለማት ለድርድር አላቀርብም የሚል አቋም መያዙን ገልጸዋል። የኢትዮ አሜሪካ ወታደራዊ ድጋፍ ግብጽ ኢትዮጵያን ያገለለ ኃይል በአፍሪካ ቀንድ ለመገንባት ሰማይ እያቧጠጠች ባለችበት በዚህ ወቅት የአሜሪካ የምስራቅ አፍሪካ ጦር አዛዦች ኢትዮጵያ ተገኝተዋል። ኢትዮጵያና አሜሪካ በጋራ ያዘጋጁት የ2026 የአፍሪካ ኮሚኒኬሽን እና ሎጂስቲክስ ሲምፖዚየም አዲስ አበባ ውስጥ እየተካሄደ ነው። ሲምፖዚየሙ ከ40 በላይ አፍሪካ ሀገራትና 25 የአሜሪካ ኢንዱስትሪዎች የተሳተፉበት ነው ተብሏል። መድረኩ የኢትዮጵያና የአሜሪካን ግንኙነት በዲፕሎማሲና በወታደራዊ ትብብር ወደ ስትራቴጂያዊ አጋርነት ያሸጋገረ እንደሆነም ተነግሯል። የዩናይትድ ስቴትስ የአፍሪካ አፍሪኮም ስለ ጉዳዩ ለጋዜጠኞች ከሰሞኑ ማብራሪያ እንደሚሰጥ አስታውቋል። ሲምፖዚየሙ ሲከፈት በኢትዮጵያ አሜሪካ አምባሳደር አርቪን ማሲንጋ እንዳሉት ግን ኢትዮጵያ ለቀጠናውና ለአህጉሪቱ ስልታዊ ጥቅም ያላት ሀገር ነች ተብሏል። ከ40 በላይ አፍሪካ ሀገራት የተሳተፉበትና ከ25 ያላነሱ የአሜሪካ ኢንዱስትሪ አጋሮች የታደሙበት ነው የተባለውና አዲስ አበባ ሂልተን ሆቴል የመክፈቻ ስነ ስርዓቱ የተካሄደው ይህ ኢትዮጵያና አሜሪካ በጋራ ያዘጋጁት የ2026 የአፍሪካ ኮሚኒኬሽን እና ሎጂስቲክስ ሲምፖዚየም ብዙ ትኩረትን ስቧል። የዩናይትድ ስቴትስ የአፍሪካ ኮማንድ አፍሪኮም ኮማንደር ጀነራል ዳግቪን አንደርሰን እና ከፍተኛ የሀገሪቱ ወታደራዊ ተወካዮች በተገኙበት ትላንት በተጀመረው በዚህ መድረክ ላይ በአሜሪካና አፍሪካ መሃል የሚኖረው ስልታዊ የጸጥታ ዘርፍ ስራ በእኩል አጋርነት ወይም ኢኳል ፓርትነርሺፕ ላይ እንዲመሰረት ፍላጎት ስለመኖሩን የተብራራው። በመድረኩ የመክፈቻ ንግግር ያደረጉት በኢትዮጵያ አሜሪካ አምባሳደር አርቪን ማሲንጋ በዲፕሎማሲና በወታደራዊ ትብብር መስክ ያለው ኢትዮጵያና አሜሪካ ግንኙነት ይበልጥ ወደ ስትራቴጂያዊ ደረጃ እየተሸጋገረ ነው ብለዋል። አምባሳደር ማሲንጋ በዚሁ ጊዜ እንዳብራሩት አጋርነት መፈክር ሳይሆን በመተማመንና በግልጽነት የሚገነባ አቅም ሲሆን የሎጂስቲክስና የመገናኛ ስርዓት ደግሞ ለወታደራዊ ተልዕኮ ውጤታማነት፣ ለተፈጥሮ አደጋ ምላሽ፣ ለድንበር ጥበቃ እንዲሁም ለሰላም ማስከበር ቁልፍ መሰረት መሆኑን በሲምፖዚየሙ ለታደሙ የተለያዩ ሀገራት አዛዦች መልእክት አስተላልፈዋል። አምባሳደሩ ለሰላም ማስከበር፣ ለድንበር ጥበቃ፣ ለባህር ላይ የወንጀል መከላከል ስራ፣ ለጸረ ሽብር ውጊያ ይሁን ለሰብአዊ ድጋፍ አቅርቦት የማይናወጥ የሎጂስቲክ ደህንነትና ኮሚኒኬሽን የጀርባ አጥንት መሆናቸውን በመጥቀስ ለስምረቱ በአፍሪካውያን መካከልና ተአማኒ ባሏቸው የዓለም አቀፍ አጋሮች መካከል ትብብር መኖሩ የግድ እንደሆነም ተናግረዋል። አምባሳደር ማሲንጋ አክለውም የዩናይትድ ስቴትስ አቀራረብ ግልጽ ነው፣ ከሁሉም አፍሪካ ሀገራት ጋር እንደ እኩል አጋር አብረን መስራት ነው ሀሳባችን በማለት የአካባቢውን አቅም ማሳደግ፣ ተቋማትን ማጠናከር፣ በሙያ የታገዘ ወታደራዊ አቅም ለመገንባት በትምህርት እንዲታገዝ መጣርና ግልጽነት ያለው የምልመላ ስልት በመጠቀም ዘላቂ አገልግሎት የሚሰጥ መከላከያ መገንባት በመንግስታቸው የተቀመጠ ውጥን መሆኑንም አስረድተዋል። በዚሁም ሰላምና ጸጥታን በአፍሪካ በማስፈን ልማትን ለመደገፍ
ገቢራዊ እርምጃ እንደሚያስፈልግ ተናግረዋል። የዩናይትድ ስቴትስ የአፍሪካ ኮማንድ አፍሪኮም አዛዥ ጀነራል ዳግቪን አንደርሰን በዚህ ወቅት የወታደራዊ ሎጂስቲክስ እና ኮሚኒኬሽን ፋይዳን ሲያስረዱ ማንኛውም አይነት ዘመናዊ የጦር መሳሪያ መግዛት ወደ ጦር ግንባር ካልተወሰደና በዘለቄታው ላይ ካልታሰበ ጥቅም አልባ ነው የሚሆነው ብለዋል። ጀነራሉ አፍሪካውያን እየተጋፈጡ የሚገኙት እንደ ሽብርተኝነት፣ ህገወጥ ማዕድን ማውጣት፣ ህገወጥ የሰዎች ዝውውርና የአደገኛ ዕፅ ዝውውር የጋራ ስራን የሚፈልጉ የጋራ ስጋት ናቸው ሲሉ አሳስበዋል። የአሜሪካ ከፍተኛ ወታደራዊ ባለስልጣኑ በአህጉሪቱ የአደገኛ ዕፆች ዝውውር ባለፉት 2 ዓመታት ብቻ በ6 እጥፍ መጨመሩን በመግለጽ ይህ የጋራ ስጋት ከሆኑ ክስተቶች አንዱ መሆኑን ጠቁመዋል። ጀነራል አንደርሰን አፍሪካን ለዓለም ደህንነትና መረጋጋት እጅግ ወሳኝ ሲሉም በመጥራት የአህጉሪቱ መንግስታት ለሚመጣው ስጋት ራሳቸውን እንዲያዘጋጁ አሳስበዋል። በስብሰባው አምባሳደር ማሲንጋም ሆኑ ጀነራል አንደርሰን ደጋግመው ያነሱት ነጥብ ለኢኮኖሚ እድገትና የንግድ አጋርነት የወታደራዊ ተቋማት ዝግጁነት አስፈላጊነትን ነው። እየተካሄደ ያለው ወታደራዊ ስብሰባ በዚሁ ዓመት ውስጥ በአፍሪካ ቀንድ እየተጠናከረ የመጣውን የአሜሪካን ፍላጎት ተከትሎ ጀነራል አንደርሰን እና የአሜሪካ ምክትል የውጭ ጉዳይ ሚኒስትር ክሪስቶፈር ላንዳው ጋር ቀጠናውን በመጎብኘት ከጠቅላይ ሚኒስትር አብይ አህመድ ጋር ተገናኝተው የኢትዮጵያ አየር ኃይል 9ኛ ዓመት ላይ የታየውን የጥቁር አንበሳ አየር ትርኢት መመልከታቸው ይታወሳል። የኢትዮጵያ መከላከያ ሰራዊት የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ በአፍሪካ አሜሪካ አፍሪኮም አዛዥ በጀነራል ዳግቪን አንደርሰን የተመራው ልዑክ በቢሮአቸው ተቀብለው በሁለቱ ሀገራት መካከል ባለው ትብብር በቀጠናዊ ደህንነትና በጋራ የሚከናወኑ የወደፊት የትብብር መስኮች ላይ መወያየታቸውም ታውቋል። የተሰወሩት ታዳጊዎች ለእግር ኳስ ውድድር ወደ ስዊድን የሄዱ ታዳጊዎች በሄዱበት የውሃ ሽታ መሆናቸውን ሰምተናል። የስዊድን የዜና ምንጮች እንደዘገቡት ከሆነ የጠፉት ታዳጊዎች ዕድሜያቸው ከ14 እስከ 17 ዓመት የሚገኙ ሲሆን ከአንድ ወይም ከዚያ በላይ ከሚሆኑ ቡድኑን ይመሩ የነበሩ አሰልጣኞች ወይም መሪዎች ጋር አብረው ሳይመለሱ ቀርተዋል። የዘንድሮ የጎቲያ ካፕ ውድድር በተጠናቀቀበት የመጨረሻ ቀን ላይ ቡድኑ ያረፈበት ትምህርት ቤት አስተዳዳሪ የኢትዮጵያ ቡድን አባላት ያረፉበትን ቦታ ለቀው መሄዳቸውንና ወዴት እንደሄዱ ያላወቁ መሆናቸውን በመገንዘብ ለውድድሩ አዘጋጆች ማሳወቃቸው ተገልጿል። በመቀጠልም የጎቲያ ካፕ አዘጋጆች ጉዳዩን ለፖሊስ ያሳወቁ ሲሆን ፖሊስም የጠፉ ሰዎች መዝገብ በመክፈት ፍለጋ መጀመሩን አስታውቋል ተብሏል። በአገሪቱ የምዕራብ ክልል የጠፉ ሰዎችን የሚፈልገው ክፍል የፖሊስ ባልደረባ የሆኑት ኤሊኖር ሃልዲን በሰጡት አስተያየት ግለሰቦች ወደ ኢትዮጵያ እንዳልተመለሱና የጠፉትን በራሳቸው ፍቃድ ሆን ተብሎ የተደረገ እንደሚመስል ገልጸዋል። በተጨማሪም በጉዳዩ ላይ ሰው ልጅ ዝውውርን የመሰለ ህገወጥ ድርጊት ስለመኖሩ እስካሁን የተገኘ ፍንጭ እንደሌለ መናገራቸውን ስዊድን ሄራልድ ዘግቧል። በስዊድን እነዚህ ኢትዮጵያን መጥፋታቸውን ጋዜጣው ይዘግብ እንጂ ከየት እንደተነሱ፣ በሀገሪቱ ለምን ያህል ጊዜ እንደቆዩ፣ በጥቅሉ ስለ ታዳጊዎች ዳራ ያለው ነገር የለም። ኢራን ከቻይና የሸመተችው ኢራን ከአሜሪካና እስራኤል ጋር ከገባችበት ወታደራዊ ግጭት በኋላ የአየር መከላከያ አቅሟን ለመገንባት በሚደረገው ጥረት ከቻይና የተሰሩና በትከሻ የሚተኮሱ 400 የሚደርሱ የጸረ አውሮፕላን ሚሳኤሎችን በጥቂት ሳምንታት ውስጥ ልትገዛ መሆኑ ተሰምቷል። የሁለቱን ሀገራት ስምምነት በተመለከተ ከጉዳዩ ጋር ቅርበት አላቸው ያላቸውን ምንጮች ጠቅሶ የዘገበው ሮይተርስ እንደሚለው ከሆነ ስምምነቱ ከ300 እስከ 400 የሚደርሱ በትከሻ የሚተኮሱ የአየር መከላከያ ስርዓቶችን የሚያካትት ሲሆን በተለይም QW-12 እና FN-16 የተሰኙ የሚሳኤል አይነቶችን ያካተተ ነው። የግብይቱ ዋጋ ከ60 እስከ 70 ሚሊዮን የአሜሪካን ዶላር እንደሚገመት ተገልጿል። ግብይቱ የተፈጸመው በሆንግ ኮንግ መሰረቱን ባደረገው ዞንግያንግ ቦሻንግ ኢንተርናሽናል ኢንቨስትመንት በተባለ ኩባንያ አማካይነት መሆኑን በዘገባው ተመላክቷል። እንደ ዕቅዱ ከሆነ የመጀመሪያው ዙር ጭነት በምዕራብ ቻይና ከሚገኘው ኡሩምቺ ከተባለ ቦታ ተነስቶ በፓኪስታን በኩል አድርጎ ወደ ኢራን እንደሚጓጓዝ ምንጮች ገልጸዋል። በቅርብ ወራት በአሜሪካና በእስራኤል ከተፈጸመ የአየርና የባሊስቲክ ጥቃቶች በኋላ ኢራን ስትራቴጂካዊ ቦታዎቿን እና ወታደራዊ ተቋሞቿን ከዝቅተኛ እስከ ከፍተኛ ጥቃቶች የመጠበቅ ክፍተት እንዳለባት ታውቋል። በትከሻ የሚተኮሱት እነዚህ ሚሳኤሎች በቀላል የሚንቀሳቀሱና በፍጥነት የሚታጠቁ በመሆናቸው ኢራን የአጭር ርቀት መከላከያዋን በከፍተኛ ሁኔታ እንድታጠናክር ይረዳታል ተብሏል። የቻይና የውጭ ጉዳይ ሚኒስቴር ስለ ጉዳዩ ተጠይቆ ዘገባው ሙሉ በሙሉ መሰረት የሌለው ነው ሲል ያስተባበለ ሲሆን ቻይና ሁልጊዜም ለሰላምና ለግጭት ማብቃት ገንቢ ሚና ስትጫወት መቆየቷን ገልጻለች ሲል አስታውሷል። ፓኪስታን በበኩሏ በጦር መሳሪያ ማጓጓዝ ሂደት ውስጥ በምንም አይነት ሁኔታ እጇ እንደሌለበት አስተባብላለች። የኢራን የውጭ ጉዳይ ሚኒስቴር ዘገባው ይፋ ከሆነ በኋላ ወዲያውኑ ምላሽ አልሰጠም። ውድ የፈታ ዴይሊ ቤተኞች ለዛሬ ያዝናቸው የሰሞኑን አዲስ መረጃዎች የእስካሁኖቹ ነበሩ። ስለ አብሮነታችሁ እያመሰገንን ተሰናበትን። ቸር ጊዜ